አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ሥራውን የሚመዝን አምላክ ነው። ከአፋችሁ የኩራት ነገር አይውጣ፣ የኃያላንን ቀስት ሰብሮአልና፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩት እንጀራ አጡ፣ ተርበውም የነበሩት ከረሃብ አርፈዋል። መካኒቱም 7 ወልዳለችና ብዙም የወለደች ደክማለች። አንደኛ ሳሙኤል ምዕራፍ 2 ከቁጥር 3 እስከ 5። እግዚአብሔር ሥራን የሚመዝን፣ ጸሎትን የሚመዝን፣ በእርሱ ፊት የምታሳልፉትን ቅንነትና ደግነትን የሚመዝን አምላክ ነው። ዕብራውያን መጽሐፍ ላይ እንደሚናገር እግዚአብሔርን ለማገልገል ከእርሱ ጋር ባላችሁ ኅብረት ምክንያት ለሰው ያደረጋችሁትን ነገር ይረሳ ዘንድ እሱ አመፀኛ አይደለም እንደሚል፣ እግዚአብሔር የሚረሳ አይደለም፣ ሥራን የሚመዝን አምላክ ነው። የምትከፍሉትን ያውቃል፣ የምታልፉበትን ያውቃል። አሁን ምን እያደረጋችሁ እንደሆነ ያውቃል። ልባችሁን ይመረምራል፣ ሐሳባችሁን ጠልቆ ያውቃል። ስለዚህ ለመጸለይ የመጣችሁ እግዚአብሔር ደካሞችን የሚቀበል አምላክ ነው። መጽሐፍ እንዳለ አሁን ባነበብነው ክፍል ደክመው የነበሩት ደካሞች በኃይል ታጥቀዋል። እግዚአብሔር አስታጣቂ ነው። ስለዚህ ዛሬ የደከማችሁ በሕይወት ክፍላችሁ ላይ ውድቀት የሆነ አይነት ችግር እንዳለ የሚሰማችሁ ሰዎች መንፈስ ቅዱስ በኃይል ይሸፍነዋል። እግዚአብሔር ያንን ነገር ከእናንተ ሕይወት ላይ ያነሰዋል። እመኑ። ይዛችሁ የመጣችሁትን ድካም ሳይሆን ሌላ ቦልድነስ፣ ሌላ ኃይል፣ ሌላ ትጥቅ ተቀብላችሁ ትወጣላችሁ። ሐና ስትጸልይ ነው ያለችው። ይህንን ቀንደ በእግዚአብሔር ከፍ ከፍ አለ አለች። ከዚህ በፊት አቀርቅሬ ይሄድ ነበር፣ ሰው ሁሉ ሰካራም ነሽ እስኪለኝ ድረስ እንደዚህ ይሄድ ነበር። አሁን ግን ከፍ ከፍ አለ ቀንዴ። ኮንፊደንሷ ተመለሰ። በሰው ፊት የምትቆምበትን ምክንያት አገኘች። እኔ የማወራው ስለ ሐና አይደለም፣ ስለ አንተ ነው የማወራው፣ ስለ አንቺ ነው የማወራው፣ ስለ ራሴ ነው የማወራው፣ በእግዚአብሔር ፊት ስላለነው ሰዎች ነው የማወራው። በዚህ ሰዓት ለመጸለይ የመጣችሁ እግዚአብሔር ቀንዳችሁን ከፍ ከፍ ያደርጋል። እሷ በልጅ ጉዳይ ነው ቀንዷ የተሰበረው፣ በልጅ ጉዳይ ነው ኮንፊደንሷ የተሰበረው። እናንተ በስራ ጉዳይ፣ በትዳር ጉዳይ፣ በልጆች ጉዳይ፣ በተለያየ በቢዝነስ ጉዳይ፣ በፋይናንስ ጉዳይ፣ በተለያየ በህይወት አቅጣጫና ክፍሎቻችሁ ላይ ኮንፊደንሳችሁን፣ በራስ መተማመናችሁን፣ በእግዚአብሔር ፊት የምትቆሙበትን ቦልድነስ መጽሐፍ እንደሚናገር በመንፈሱ ሰማያት ውበትን አገኙ እንደሚል እግዚአብሔር በሕይወታችሁ ላይ ውበትን ይሰጣል። ለስራችሁ ውበትን ይሰጣል። እመኑ። እንደ ሐና ቆሞ መመስከር ይሆናል። ሃሌሉያ! እግዚአብሔር ሆይ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የነገርከንን ፈጽመህ የምታስደስተን አምላክ ሆይ እያየን እናመሰግናለን። በጎነትህን፣ ቸርነትህን፣ ደግነትህን፣ ኃይልህንና ፍቅርህን እግዚአብሔር እንክብካቤህን እያየን እናመሰግናለን። በዚህ ሰዓት አንተን ታምነን ይኸው ጀምረናል። ሰዎች እንደሚሄዱት በገንዘብ እንደሚሞክሩት በተለያየ በዘመድ በወላጆቻቸው እግዚአብሔር በሚያውቁት ሰው ሞክረው ሳይሳካላቸው ሲቀር ወደ አንተ እንደሚመጡት አይደለንም። እግዚአብሔር የመጨረሻም የመጀመሪያ ምርጫችን አንተ ነህ። አንተን ነው የምናምነውና ወደ አንተ መተናል። የማያሳፍር እጅህ አለ። በጌታ በኢየሱስ ክርስቶስ ስም የቆዩ ነገሮቻችን በመልስ እንዲቀየሩ ጸልያለሁ። አባት እግዚአብሔር ሆይ አከብርሃለሁ። በምስጋና ወደፊት እመጣለሁ። እነዚህ በልብ ውስጥ ያሉ ሸክሞች ናቸው። ደክሞኛል፣ ሰልችቶኛል፣ አቅቶኛል። እግዚአብሔር በራሴ አቅም ሄጄ አቅቶኝ ወደ አንተ መጥቻለሁ። በራሴ ጉልበት ሄጄ ጸሎት እንኳን ይደክማል ጌታ ሆይ። እንኳን አይደለም ህይወት መምራት፣ የተለያየ ነገር ማድረግ፣ ማንበብ ይደክማል ጌታ ሆይ። በጌታ በኢየሱስ ስም ስጋችን ካደከመን ነገሮች፣ ካደከሙን አቅም ካጣንባቸው ነገሮች አሁንም አንተን አምነን ጌታ ሆይ ታነሰናል ብለን መተናል። ማንም ሰው እግዚአብሔር ሆይ ካንተ ጋር ሄዶ ተስፋ ቆርጦ ይመለሳል ተብሎ አይጠበቅም። እግዚአብሔር አብሮት ካለ ሰው ውድቀት አይጠበቅም። እግዚአብሔር ከጀርባው ካለ፣ እግዚአብሔር መከታ ከሆነው፣ እግዚአብሔርን ከሚተማመን ሰው ውድቀት መጠበቅ ሞኝነት ነው። ይህንን አምናለሁ። ከራሴ እንኳን ውድቀትን አልጠብቅም። ጌታ ሆይ ቸርነትህ አንድ ቀን መጥቶ ያነሳናል። ቸርነትህ አንድ ቀን መጥቶ ብድግ ያደርገናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጅን ገልጠ ቤታችን እንድታድነው ጸልያለሁ። አባትና መድኃኒት ሆይ ጠግበው የነበሩት እንጀራ ሲያጡ አየን። ተርበው የነበሩት ሲበሉ አየን። ይህንን ሁሉ ያደረክ እግዚአብሔር አንተ ነህ። ሰው ካንተ ስርቅ ብዙ ነገር ሊያገኙ ይችላል። ጠግቦ የነበረ ሊያጣ ይችላል። አንተ ጋር መጥቶ እግዚአብሔር አሳጣኝ ያለ የለም። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ሕይወታችንን እንደዚህ ጌታ ሆይ በሚያስታውቅ መቀየር እንድትቀይረው ጸልያለሁ። በሚያስታውቅ እንደዚህ ነበር ዛሬ ደግሞ እንዲህ ሆኗል የሚያስብል ነገር አንዳች ነገር በሕይወታችን ይፈጸም።
አባባ እግዚአብሔር ደግ ሆይ፣ መልካም ሆይ፣ ቸር ሆይ በጌታ በኢየሱስ ስም እጸልያለሁ። በጎነትህ ይታይብን። በእኛ ውስጥ ያለው መልካምነት ይታይብን። በእኛ ውስጥ የገለጥከው ክብርህ ይታይ። በኢየሱስ ስም ይውጣ። በክርስቶስ በእናንተ ይኖራል እንደሚል ቃል በእኛ ያለው ክርስቶስ ሞልቶ እንዲገለጥ እጸልያለሁ። ሕይወታችንን እየቀየረ በውጤት ይገለጥ። ሕይወታችንን እየለወጠ በውጤት ይገለጥ። በጸሎት ይገለጥ። እግዚአብሔር በብርታት ይገለጥ። በጌታ በኢየሱስ ክርስቶስ ስም ሌሎችን በመውደድ ይገለጥ። ሌሎችን በመንከባከብ ይገለጥ። በጌታ በኢየሱስ ስም ለሌላው በመጨነቅ ይገለጥ። በኢየሱስ ስም በቸርነት በምህረት ይገለጥ። እንደገና ሕይወታችንን በመስራት ይገለጥ። ጌታ ሆይ ቤተሰቦቻችን እየተፈወሱ ሕይወታችን እየተፈወሰ ይገለጥ። ነገሮቻችን እየተቀየሩ ይገለጡ። መልካምነትህ ይገለጥ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ግለጥ። ራስን ግለጥ በእኛ ሕይወት ላይ በክርስቶስ ኢየሱስ ስም። የስምህ ኃይል ከስሞች ሁሉ የበላይ የሆነ ስም፣ ከስሞች ሁሉ አሸንፎ የተገለጠ ስም፣ ስሞችን ሁሉ ያሰገደ ስም ከዚህ ሰዓት ጀምሮ በእኛ ሕይወት ላይ ተጠርቷልና ኃይሌ እንዲንቀሳቀስ ጸልያለሁ። እያመሰገንን እንጸልይ። ጥቂት ደቂቃ እግዚአብሔርን ከጥያቄዎቻችን አስቀድመን ካሉብን ነገሮች አስቀድመን ከነገሮቻችን ሁሉ በፊት እግዚአብሔርን እናመስግን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር በእውነት ከልባቸው ለሚፈልጉት ሰዎች በጎ ነው። መጽሐፍ እንደሚናገር ምኞትሽን ከመልካም ነገር ያጠግባል ይላል። ምኞታችን እንኳን ሳይቀር በእግዚአብሔር ፊት የሚጠግብ ነው። እግዚአብሔር ፊት የምንቀበለው ነው። በእግዚአብሔር ፊት የምናገኘው ነው። ስለዚህ ከፍ አድርጉት፣ እግዚአብሔርን አመስግኑት። እግዚአብሔርን ከልባችሁ ባርኩት። እናመሰግናለን ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም ስምህን ከፍ እናደርጋለን። አምላካችን ሆይ ባንተ ካንተ ጋር እየዋልን እግዚአብሔር ሆይ ባንተ እየተነፈስን ባንተ እያመሰገንን ባንተ እያወራን ያበዛልንን ምህረት ባናስተውል እንኳን አንተ ሁል ጊዜ ከኛ ጋር ነበርክና እግዚአብሔር ስለማይለየን ፍቅርህ እናመሰግናለን። ስለማይነጥፈው ምህረትህ እናመሰግናለን። ጠላቶቻችን ብዙ ቀስት ሲወረውሩ ውለዋል። ብዙ በሽታ ሲወረውሩ ውለዋል። ብዙ አደጋ በመንገዳችን መጥቶ ነበር። ቤት በኩል እንደሆነ አስቀድመህ አይተህ ስለመታኸው እግዚአብሔር ሆይ እናመሰግናለን። ያንዳንዱ ጎዳናችን ላይ አባት ለትንሹ ልጁ እንደሚጠነቀቅ ልክ እንደዛ ምንም ለማናቅ ወዴት እንደምንሄድ ለማናቅ ጧት መንጋቱን እንጂ ያየነው የት እንደምንሄድ እንዴት እንደምንውል እግዚአብሔር ሆይ ዛሬ ይዘንባል አይዘንብም ብለውን እንኳን ለይተን የምናውቅበት ከሰዓት ቀጥሎ ያለውን እንኳን ምን እንደሆነ የምናውቅበት ዕውቀት ላልነበረኝ ሰዎች እግዚአብሔር ሆይ ቀጥሎ ምን እንደሚፈጠር ለማናቅ ህዝቦች አስቀድመህ የጠላትን ውጊያ የጦር ቀጠና ያየህ በሰላምና በፍቅር በደግነትህ የመራህን እግዚአብሔር የኛ የምትጠነቀቅልን አምላካችን ሆይ እናከብርሃለን። ክብር ሁሉ ላንተ ይሁን። በጎነትህን አላጣንም፣ መልካምነትህን አላጣንም፣ ቸርነትህን አላጣንም። በዛሬው ቀን ከቦን ስለዋለው ምህረት እናመሰግንሃለን። ተባረክ በጌታ በኢየሱስ ስም። አምላክ ሆይ ስለ እያንዳንዱ እርምጃዎች ያመሰግንሃለሁ። ስላሳለፍኳቸው ነገሮች ያመሰግንሃለሁ። ልቤን ያዛሉ ብዙ ነገሮች ቢኖሩም እንዳላስተውላቸው አድርገኸኝ በሰላም የጠበቅከኝ በበጎነት ጠበቅከኝ። እግዚአብሔር ሆይ ተንከባከብከኝ፣ መከርከኝ፣ መንገድ መራኸኝ። እየመራኸኝ እንኳን በማላቅባቸው ሁኔታዎች ላይ እጅህ አልተለየኝም። ስውልና ሳልፍ እግዚአብሔር ለካ ከኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግንሃለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግንሃለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረህን ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራህን ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ እንዳልከፋ ሆድ
እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አድርገኸኛልና አመሰግንሃለሁ። መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከብከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ። ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ያዝ የሶሪያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከኛ ጋር ያለው ይበልጣል አለ። አንተ ትበልጣለህ፣ ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም። ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራው ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል። የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን። አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ። አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ የራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንን ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን።
ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምሕረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ካንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ልትሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው እግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመልአክ መጠበቅ ይገባኛል።
በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኝ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርጦ ሳለ ነገር ግን የጸለየውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስታው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ፣ እንዲሰሩ
መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው በኢየሱስ ስም። አቅም ሁናቸው መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን እግዚአብሔር ሆይ። እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ።
ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ፣ በሮቻችሁ ይከፈቱ፣ የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በሕይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁን እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣
ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግንሃለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግንሃለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግንሃለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግንሃለሁ። እያመሰገንን እንጸልይ ጥቂት ደቂቃ እግዚአብሔርን ከጥያቄዎቻችን አስቀድመን ካሉብን ነገሮች አስቀድመን ከነገሮቻችን ሁሉ በፊት እግዚአብሔርን እናመስግን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር በእውነት ከልባቸው ለሚፈልጉት ሰዎች በጎ ነው። መጽሐፍ እንደሚናገር ምኞትሽን ከመልካም ነገር ያጠግባል ይላል። ምኞታችን እንኳን ሳይቀር በእግዚአብሔር ፊት የሚጠግብ ነው። እግዚአብሔር ፊት የምንቀበለው ነው። በእግዚአብሔር ፊት የምናገኘው ነው። ስለዚህ ከፍ አድርጉት፣ እግዚአብሔርን አመስግኑት። እግዚአብሔርን ከልባችሁ ባርኩት። እናመሰግንሃለን ጌታ ሆይ፣ በናዝሬቱ ጌታ በኢየሱስ ስም ስምህን ከፍ እናደርጋለን። አምላካችን ሆይ ባንተ ካንተ ጋር እየዋልን እግዚአብሔር ሆይ ባንተ እየተነፈስን ባንተ እያመሰገንን ባንተ እያወራን ያበዛልንን ምሕረት ባናስተውል እንኳን አንተ ሁል ጊዜ ከኛ ጋር ነበርክና እግዚአብሔር ስለማይለየን ፍቅርህ እናመሰግናለን። ስለማይነጥፈው ምሕረትህ እናመሰግናለን። ጠላቶቻችን ብዙ ቀስት ሲወረውሩ ውለዋል። ብዙ በሽታ ሲወረውሩ ውለዋል። ብዙ አደጋ በመንገዳችን መጥቶ ነበር። ቤት በኩል እንደሆነ አስቀድመህ አይተህ ስለመታኸው እግዚአብሔር ሆይ እናመሰግናለን። ያንዳንዱ ጎዳናችን ላይ አባት ለትንሹ ልጁ እንደሚጠነቀቅ ልክ እንደዛ ምንም ለማናቅ ወዴት እንደምንሄድ ለማናቅ ጧት መንጋቱን እንጂ ያየነው የት እንደምንሄድ እንዴት እንደምንውል እግዚአብሔር ሆይ ዛሬ ይዘንባል አይዘንብም ብለውን እንኳን ለይተን የምናውቅበት ከሰዓት ቀጥሎ ያለውን እንኳን ምን እንደሆነ የምናውቅበት ዕውቀት ላልነበረን ሰዎች እግዚአብሔር ሆይ ቀጥሎ ምን እንደሚፈጠር ለማናቅ ህዝቦች አስቀድመህ የጠላትን ውጊያ የጦር ቀጠና ያየህ በሰላምና በፍቅር በደግነትህ የመራህን እግዚአብሔር የኛ የምትጠነቀቅልን አምላካችን ሆይ እናከብርሃለን። ክብር ሁሉ ላንተ ይሁን። በጎነትህን አላጣንም፣ መልካምነትህን አላጣንም፣ ቸርነትህን አላጣንም። በዛሬው ቀን ከቦን ስለዋለው ምሕረት እናመሰግንሃለን። ተባረክ በጌታ በኢየሱስ ስም። አምላክ ሆይ ስለ እያንዳንዱ እርምጃዎች ያመሰግንሃለሁ። ስላሳለፍኳቸው ነገሮች አመሰግንሃለሁ። ልቤን ያዛሉ ብዙ ነገሮች ቢኖሩም እንዳላስተውላቸው አድርገኸኝ በሰላም የጠበቅከኝ በበጎነት ጠበቅከኝ። እግዚአብሔር ሆይ ተንከባከብከኝ፣ መከርከኝ፣ መንገድ መራኸኝ። እየመራኸኝ እንኳን በማላቅባቸው ሁኔታዎች ላይ እጅህ አልተለየኝም። ስውልና ሳልፍ እግዚአብሔር ለካ ከኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግንሃለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግንሃለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረህን ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራህን ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ እንዳልከፋ ሆድ እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አድርገኸኛልና አመሰግንሃለሁ። መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከብከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ። ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ
ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ጊያዝ የሶርያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከኛ ጋር ያለው ይበልጣል። አንተ ትበልጣለህ። ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም። ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራው ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል። የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን። አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ። አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ የራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንና ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም እጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን። ከፍታን እንረግጣለን ባንተ በኢየሱስ ስም። ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምሕረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ።
አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ከአንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው እግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድህ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ።
በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ በጌታ በኢየሱስ ስም። በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስታው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያድርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑ እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘን በትንሣኤው ከሞት ያስነሳን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት በሮቻችንን
ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ህይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ፣ እግዚአብሔር ለማለት፣ ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር፣ እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባረክ አቤቱ፣ ሀብታቸውን ባረክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብሎ በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ፣ ነፍስም እንዲከናወንልህ፣ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት
ታላቅ ይሁን የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብረሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁ መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እንባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ።